አሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ጢስ አባሪማ የሚሄድ የአንዲት ከስተመሬ ናት። በነገራችን ላይ አመት በአመትም ዝም ብሎ በማንኛውም ጊዜ የምታዘኝ እህቴ ናት። ለልጆቿ የሚሆን አልባሳት አስቤዛ አድርጌላታለሁኝ። አጠቃላይ ድምሩ ደግሞ 34,170 ብር የፈጀ ነው። እስኪ አብራችሁኝ ቆዩ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ ኢንሻአላህ። አወለን እዚህ ጋር እንደምታዩት 6 ኪሎ ዛላ በርበሬ 700 ብር ሂሳብ ነው ይሄ የተገዛው። በጣም ቆንጆ ጽድት ያለ ነው ማለት ባለ 650 ያን ያክል ስላልተመቸኝ ነው። እና በጣም የሚያምር ዛላው እስከ ታች ድረስ እንደምታዩት አንድ አይነት የሆነ ነው። እዩት። እና ይሄንን የገዛሁላት ኪሎ በ700 ብር ሂሳብ ነው። 6 ኪሎ ማለት ነው። በጣም የሚያምር ቆንጆ ጽድት ያለ በርበሬ ነው። 2700 ብር ደግሞ 25 ኪሎ ሩዝ ነው። 10 ኪሎ የበሶ ገብስ ነው። እዩት እንዴት እንደሚያምር ትኩስ የተፈተገ የተቆላ ነው ማለት ነው። እዚህ ጋር ቅመም አለው ለበሶው 250 ብር። በ170 ብር ሂሳብ ደግሞ ገብሱን የበሶውን ገዝቼላታለሁ ለሻሜት የሚሆን ማለት ነው። ከዛ መኮሮኒ ነው 3 ኪሎ 450 በ150 ብር ሂሳብ። ምስር በ250 ሂሳብ 3 ኪሎ። ሱካር 5 ኪሎ በ180 ብር ሂሳብ። እዚህ ጋር ደግሞ ማንጎና ብርቱካን የሚበጠበጥ ነው። ይሄም የዚህ ዋጋ ደግሞ በ550 1100 ብር ነው። ዘይት ሊቢያ የሚለው ነው በ1030 ብር ሂሳብ ገዝቼላታለሁ ማለት ነው። ከዛ ዱቄት 1100 ብር 10 ኪሎ እና እዚህ ጋር እንደምታዩት ደግሞ በጣም ቆንጆ ማሻላ የሆነ ላርጎ ነው። የዚህ ዋጋ ደግሞ 750 ብር ነው። ኳስ እዚህ ጋር እንደምታዩት ቆንጆ ኳስ ገዝቻለሁ። እዚህ ጋር መንፊያ ያለው የገዛሁት 400 ብር ነው ማለት ነው። ከዛ በመቀጠል እዚህ ጋር እንደምታዩት ኮሪያ የሚል ቆንጆ ሳሙና ነው በ65 ብር ሂሳብ 6 ሀባና 6 ደግሞ በ55 ብር ሂሳብ ገዝቻለሁኝ ማለት ነው። እዚህ ጋር 5 ሀባ ፓስታ አለ። እዚህ ጋር ደግሞ 5 ሀባ ፓስታ አለን 115 ብር ሂሳብ 5 ሀባ ፓስታ አለን ማለት ነው። እዚህ ጋር ደግሞ እንደምታዩት ጫማ እንዲሁም ደግሞ አልባሳቶች አሉ። አስቤዛውን አይተናል። የምታዩትን ይመስላል። እንደምትወዱት ተስፋ አረጋለሁኝ። እዚህ ጋር ደግሞ ጫማ ከለሩ ከነጭ ውጭ ፈልጌ ነበረ። በጣም ኳሊቲ ጫማ ናት። ይችን አደረኩለት ማለት ነው። 700 ብር ናት። እዚህ ጋር ደግሞ ኤርጌንዶ ነው ለሴቷም ለወንዱም 2 ኤርጌንዶ ለ5 አመቷም እንደገና ደግሞ ለ7 አመቱም ነው። ኤርጌንዶ ሰፋ ሲል ነው በነገራችን ላይ 250 250 ነው የገዛኋቸው። እዚህ ጋር ደግሞ ቆንጆ የምታምር ጫማ አለች የገዛኋት ለሽፎን አላባሽ ነው። አሳያችኋለሁኝ። እዚህ ጋር ደግሞ 42 ቁጥር ቆንጆ ኳሊቲ የሆነ የሚያምር ጫማ ነው 1800 ብር ነው ማለት ነው። አብራችሁ ይቆዩ። ማሳያችሁ በመጀመሪያ ሽፎን ነው ለ5 አመቷ የሚሆን ሽፎን ነው። ጎማው እዚህና እዚህ ላይ አይደለም። ጎማው ከጎንና ከጎን ነው። እዚህና እዚህ ላይ ነው ጎማ ያለው ማለት ነው እንጂ እዚህ ሆዶ አካባቢ ላይ አይደለም። ልኬቷን ልካልኝ በልኬቷ መሰረት ነው የተሰራላት። 500 ብር ነው ያሰራሁላት ማለት ነው። እንደምታዋት ገበሯ የዱባይ ነው ጽድት ያለች ሽፎን። ለዚች አላባሽ ደግሞ ይችን ቆንጆዬ ጫማ አድርጌላታለሁ ማለት ነው። አያችኋት እንደዚህ ፎ ያለ ይሄንን አድርጌላታለሁኝ። ከዛም ምን አላት ሂጃብ ገዝቼላታለሁ ለዚህ ጋር ማች የሚያደርግ ማለት ነው። ይሄን 400 ብር ነው የገዛሁላት ማለት ነው እዚህ እንደምታዩት። ከዛም ለወንዱ ልጅ ደግሞ የሚያምር እንደዚሁ ገዝቼለታለሁኝ። እዩት 300 ብር ቲሸርት 600 ብር ደግሞ ሸሚዝ በጣም አሪፍ ነገር ስለሆነ ከታች ይሄንን አድርጎ ይለብሳል ማለት ነው። ከዛ ጂንስ ነው 1400 ብር ኳሊቲ የሆነ ጂንስ ማለት ነው። እነዚህ አሁን ፋሽን ናቸው ጀማው። ከዛ በመቀጠል ደግሞ ለባለቤቷ ነው። እዚህ ጋር እንደምታዩት ጂንስ ሱሪ አለ። እዩት በጣም የሚያምር ጽድት ያለ ቆንጆ ጂንስ ሱሪ 1300 ብር ነው። ከዛ ሸሚዝ 800 ብር አያችሁታ። ከዛ እዚህ ጋር ደግሞ 700 ብር ኳሊቲ ቲሸርት እንደዚህ ሆኖ ሙሉ ልብስ ይሆናል ማለት ነው። ከዛ ጥምጣሙን ላሳያችሁ እንዴት እንደሚያምር
ጸድ የሆነ ጥምጣም ነው። አይት በነገራችን ላይ 500 ብር ገብቷል። ይሄ 450 ነው የገዛሁት። ከዛ ለሴቷ ደግሞ አገረኛ ቀሚስ ይባት ጀማው እንዴት እንደምታምር የኔ ማር ለ5 አመት እቺ አገረኛ ቀሚስ ናት። የራሷ ቀበቶ አለቻት። በፈለገችው ሳይዝ አድርጋ መታጠቅ ትችላለች። እቺ 500 ብር ነው የገዛኋት። ከዛ ኤርጌንዶ እዚህ ጋር እንደምታዩት 250 ለሷ ነው። እቺም ለወንዱ ደግሞ ይሄ ሰንደል ጫማ የሱ ነው። ከለሩ ካልተመቻ ተቀይረዋለሁ፣ ግን አሪፍ ጫማ ነው። ከነጭ ውጭ ዞርኩኝ አጣሁኝ ማለት ነው። እኔም ይሄ ነጭ ሊሆን አልፈልግም ነበር። ከአማራት ተወስዷል፣ ካልሆነ ደግሞ ሌላ ይቀየርላታል ማለት ነው። እዚህ ጋር ይሄም ደግሞ ለባለቤቷ ነው። ሰንደል ጫማ ነው ያለችኝ። 1800 ብር ነው። በጣም ቆንጆ ጽድት ያለ እቃ ነው እንደምታዩት። ይሄ ደግሞ የወንዱ ልጅ እንትን ነው ኤርጌንዶ ነው ማለት ነው። ከዛ እዚህ ጋር ያለችኝ አንዱን የፓኪስታን ሱሪና እንደዚህ ድረስ ደግሞ እንደ ቀሚስ ይሰራና ከታይ ሱሪ ነው ያለችኝ። ግን ሰውየው እንደዛ አልተረዳኝም። የሰራላት ቢጃማ ነው ማለት ነው። ሽቲ ይሄ ሽቲ አይደለም፣ በአይኒ ነው። ይሄ እዩት። ይሄ እንደምታዩት አንዱን ነው የሰራላት። አንዱን ነው የሰራላት። ለሰው የሚሰራውን ያንን ነው የሰራላት ማለት ነው። እዩት እንዴት እንደሚያምር። በዛ ላይ ማሰሪያ ያላት ጽድት ያሉ የሚያማምሩ ማሻአላ ተባረክ ረህማን። እዩዋቸው። አንዷ እጅጌ ጉርድ ናት፣ ይችም እጅጌ ጉርድ ናት። አያቸው ሁለት አወጣላት ማለት ነው። አያቸው 5 አመት ስለሆነች እንደዚህ ይሄ ሶስቱም ሆነ የተሰራላት አንዱ ቢጃማ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት አሁንም እጅጌ ሙሉ ናት። እዩት እንደምታምር ማሻአላ። አሁንም እጅጌ ሙሉ አይደለም፣ እጅጌ ጉርድ ናት። እቺ ደግሞ እንደምታዩት አያቸው። እዚህ ጋር ደግሞ የተረፈችዋን ሰጠኝ ማለት ነው። ሻርፕ እንደ ሂጃብ ነገር ትለብሳታለች። እዩት። አማ ግን ታጥራለች እንጂ እቺን ቢጃማ መሰራት ትችል ነበር እንደዚህ ተደርጋ፣ ግን ታጥራታለች። እንደነዚህ አትሆንም። እና ይሄን ይመስላል እንግዲህ እንደምትወዱት ተስፋ አደርጋለሁኝ። 700 ብር ተገዝቶ ማሰፊያ ሶስቱም 320 ብር ፈጅቷል ማለት ነው። እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ፣ እዘዙ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እዚህ ጋር እንደምታዩት 15 ኪሎ ሽሮ እና 10 ኪሎ በርበሬ፣ 2 ዘይት፣ 2 ኪሎ ቡና፣ 5 ኪሎ ስኳር እና እዚህ ጋር ጋቢና የእናት ሽፎን አለ። ይሄ የምታዩት አጠቃላይ ድምሩ 29500 ብር የፈጀ ሲሆን እዚህ ጋር ደግሞ 89500 ብር የፈጀ 25 ኪሎ በርበሬ 27 ኪሎ ነው። 2 ኪሎ ለሽሮ ተጨምሯል። አጠቃላይ 27 ኪሎ በርበሬ እንዲሁም ደግሞ 20 ኪሎ ሽሮ ነው ጀማው። ከዛ ሱካር 20 ኪሎ፣ ቡና 6 ኪሎ፣ 2 ኪሎ ጣን፣ 2 ካርቶን ቴምር እና 2 እና በ3 ሊትር እና በ5 ሊትር የምታዋቸው ይሄ ጋቢና እዚህ ጋር ብርድ ልብስ አለ። አጠቃላይ ይሄን ይመስላል ማለት ነው። እስከ መጨረሻው ላይክ እና ሰብስክራይብ ሼር እያደረጋችሁ ተከታተሉኝ፣ አብራችሁን ቆዩ ኢንሻአላህ። በመጀመሪያ ማሳያችሁ የባለ ብዙዋን ነው። ሁለቶቹም ጓደኛ ማማቾች ናቸው። 25 ኪሎ በርበሬ በአንድ ከተዘጋጀ በኋላ 2 ቀንሽልኝ፣ እንዲሁም 20 ኪሎ ሽሮ ነው ያለችኝ። 10 ኪሎ ባቄላ ነው። ሌላው ሽምብራና አተር ከሁሉም አይነት የተቀላቀለ ቆንጆ ተደርጎ ምጥን ተደርጎ የተዘጋጀ የባልትና ውጤት ነው ማለት ነው። እንደነገርኳችሁ እቺ አሁን ቀደም ብላ ነው ያዘዘችው። እንደዚህ በጊዜ ሊደርስላት ችሏል ማለት ነው። ትንሽ አይደለም ብዙ ነው። ይሄን ማዘጋጀት ምን ያክል ከባድ እንደሆነ ታውቁታላችሁ። ይሄ የብቻው ነው፣ ይሄም የብቻው ነው። ይሄ የብቻው ጀማው እዚህ ጋር እንደምታዩት 29500 ብር ፈጅቷል ማለት ነው። እና የባለ ብዙ አላሳያችሁ፣ አልባሳቱን በኋላ አሳያችኋለሁ። እዚህ ጋር 27 ኪሎ በርበሬ 2 ኪሎ ለሽሮ ገብቶለታል። 27 ሲባዛ 650 ብር ሂሳብ ነው የተገዛው። በርበሬው 6780 ብር ደግሞ ቅመም ፈጅቷል። ማዘጋጃ ሽሮውን በርበሬው ደግሞ ሲባዛ በ75 ብር ሂሳብ ነው የተዘጋጀው ማለት ነው። ይሁት በርበሬው ይሄም የተዘጋጀው ባንድ ነው። ሽሮዋ ይሄን ይመስላል። ማሻአላ ተባረክ ረህማን። ከዛ 10 ኪሎ ምን አላት ሱካር አለ በ180 ብር ሂሳብ። 6 ኪሎ ቡና በ1500 ብር 9000 ብር ይዟል ማለት ነው። 2 ኪሎ ጣን 2000 ብር ተገዝቶላታል ማለት ነው። ዘይት 650 እና 1030 ብር 1030 ብር። 2 ካርቶን ቴምር ደግሞ 5000
600 ብር ተገዝቶላታል ማለት ነው። ጀማው ያው የኑሮ ውድነት የቀመሙ ውድነት ሁሉን ነገር ታውቁታላችሁ። ባልትና ስታዙ በተለይ ደግሞ አጠቃላይ ስንት ይፈጃል ስንት ነው ምናምን የምትሉ እኛ ሳንገዛ አናቀውም። አሁን ይቺ እህቴ ከዚህ ቀደም ሁለት ጊዜ እንደዛ አካባቢ አዘጋጅችላታለሁ ባልትና ግን አሁን ያለውና የበፊቱ ዋጋ ጭራሽ አታገኘውም ማለት ነው። በርበሬ እኮ በ250 ገዝተን እኮ አዘጋጅተናል አይደል እንዴ? አሁን ደግሞ የበርበሬውም የቅመሙ ይበልጥ ደግሞ ቅመሙ ራሱ ውድ ነው። በርበሬው ይሄ 25 ኪሎ 6780 ብር ፈጅቷል። ቅመሙ አልኳችሁ፣ እርጥቡም ደረቁም ቅመም። ከዛ ማዘጋጃ ደግሞ 20 እና 25 27 47 ኪሎ ሲባዛ በ75 ብር ስሩት ማለት ነው። እና ይሄን ይመስላል። በጣም ጽድት ያለ ማሻአላ ተባረክ ረህማን የሆነ ባልትናን የተዘጋጀላት በጣም እንደሚወዱት ተስፋ አረጋለሁኝ። የዚችኛዋ እህቴ በተመሳሳይ 3380 ብር ቅመም አለው። ማዘጋጃ በ75 ብር ሂሳብ ነው። እዚህ ጋር 15 ኪሎ ሽሮ አላት። ባቄላ፣ አተር፣ ሽምብራ፣ ጓያ ከሁሉም አይነት የተቀላቀለ ነው። 2 ኪሎ ቡና 3000 ብር አላት። 5 ኪሎ ሱካር 900 ብር አላት። እዚህ ጋር ደግሞ እንደምታዩት 2 ዘይት አለ 1650 እና 1030 ብር። ጋቢው ይሄን ይመስላል። ማሻአላ 2700 ብር ነው የተገዛው። በጣም ጽድት ያለ ማረሚያ ቤት ጋቢ ነው። እዚህ ጋር ይሄ ሽፎን አለ 1300 ብር ሻርፕ እና ሽፎን ደግሞ 2800 ብር ነው። ይሄንን ለብሼ አሳያችኋለሁ ማለት ነው። እንግዲህ አሁን ቀጥታ ወደ አልባሳቱ እንገባለን። ይሄ ተመሳሳይ ቅድም ያሳያችሁ ጋቢ ነው። ዋጋው 2700 በዚህ አንገዛው፣ ምክንያቱም ጨምሯል ጋቢ። ያ እንኳ የበፊቱ የድሮ 1700 መንገዛው 2400 ብር ሆኗል ማለት ነው። እዚህ ጋር ደግሞ ብርድ ልብስ ነው 5000 ብር ነው የገዛሁት። ይሄም እንግዲህ እዚሁ መቆሚያው እየጨመረ ነው የሚሄደው። ቡቱን ሰስቡት ያላቀብ የገበያ ይሁት እንዴት እንደሚያምር ብርድ ልብሱ ማለት ነው። በግልባጭ ነው፣ ዋናው ይሄ ነው። በጣም ነው የሚያምረው። 5000 ብር ነው የዚህ ዋጋ። የማሳያቸው ሁለት እህቶች ነው 29500 ብር ይፈጅና ይሄ ደግሞ የባለቤት ነው። እዚህ ጋር እንደምታዩት 1600 ብር የሚያምር እቺ ራሱ 1600 ብር የለችም። አሁን እቺ በፊት የገዛኋት ናት ጀማው እና ይሁት እንዴት እንደሚያምር ጽድት ያለ ሽፎን ነው። ወላ ልብስነቱ ራሱ ደስ ስታረጉ በጣም ነው የሚያምረው። ምን አለው ለዚህ ነው 300 ብር ሻርፕ ገዝቼለታለሁ። 300 ብር የሚያምር ጽድት ያለ ሻርፕ እዩት። ፍክት ያለች ማሻአላ ተባረከማ። ይሄ ለዚህ ያላባሽ ነው። ያን ያራኩበት ደግሞ ክሬም ከለር እዚህ ጋር ስላለው ነው። ከዛ ጥምጣም 4 ሀባ ብላኛለች። እዩት 1 2 3 እነዚህ የምታዋቸው እንግዲህ 4 ጥምጣሞች ናቸው። ዋጋቸው ደግሞ በ450 ብር ሂሳብ ነው። በጣም ነው የሚያማምሩት። በጣም ጸደይ ናቸው። ይሄን ይመስላል። ከዛ 2 ሺቲ ልክ የሚጣን ያሰራንላትን አሁን ይሄ ቪዲዮ ጋር የሚለቀቀውን ታውታላችሁ። ይሄንን ለሷ ለስንት ሆነላት? ለ3 ሆነላት ማለት ነው። ይሄ አይሰበሰብ ምን አይል በጣም ቆንጆ የሆነ ነው። ዋጋው 700 ብር ነው። ማሰፊያ ደግሞ 40 ብር 80 ብር አለው ማለት ነው። ይሄ ሎሚ ከለር ነው። ይሁት እንደሚያምር። በዚሁ አጋጣሚ ከወደዳችሁት ምርጫን ደግሞ ኮሜንት ላይ አስቀምጡልኝ። ይሄ በምን ሻርፕ ይለበሳል መሰላችሁ? በጥቁር ይለበሳል፣ በቡኒ ነገር ይለበሳል። ብቻ በጣም ያምራል ማሻአላ። ከዛ 6 ለአባቴ ይሁን ቁምጣ ብላኛለች። ይሁት 1 2 3 4 5 6 በ300 ብር ሂሳብ። እዚህ ጋር ደግሞ 4 ሀባ ጃኬት አለን። 4 ጃኬት አለን። እዩት እንዴት እንደሚያምር 2000 ብር ነው የተገዛው። እዩት 2000 4000። እዚህ ጋር ደግሞ እንደዚሁ ማሻአላ 8000 ጃኬት ተገዝቷል ማለት ነው። 2000 እዚህ ጋር 8000 የተገዛ ጃኬት። እዚህ ጋር ደግሞ ለ6 የሚሆን ወይም ደግሞ 6 ቅያሬ የጨርቅ ሱሪ ሸሚዝ እየሆነ የተለያየ ነው። 6ቱንም ላሳያችሁ። ይሄ 600 ብር ነው ቲሸርቱ። ይሄም 600 ብር ነው። የጨርቅ ሱሪ እዩት እንደሚያምር 400። የጨርቅ ሱሪ አሁንም እንዲሁ እንደተመሳሳይ ነው። 600 400።
400 600 600 እዚህ ጋር 600 600 400 ይጠቀሱ አይት 400 600 600 በተመሳሳይ እዚህ ጋር 700 600 ቲሸርቶች ስለምትለይ ነው። ያቺ ቅድም ያሳየኋቸው አይነት ነው። 400 ማሻአላ ተባረከ ረህማን ይሄን ይመስላል። ያኛውን የዛችኛቱ ሽፎን ለብሼ ላሳያችሁ። ለብሰው ነበር ግን ደከመኝ፣ በጣም ደክሞኛል። እዩት እንዴት እንደሚያምር። ሻርፑን ደግሞ ላሳያችሁ። መጥለቅ ስላልቻልኩ ነው። አፍዋን ይሁት ሻፕ በጣም ነው የሚያምረው። ይሄን ይመስላል። ይሄ ያው የዚህኛዋ ነው። በያሉ መሰረት አሽግላችኋለሁ። ግን የሰላት ሸርሸፎችም የሚያማምሩ የሰላት ሸርሸፎችም ከፈለጋችሁ አሉ፣ እዘዙ። ሰላም አለይኩም። ይሄ እዚሁ ኮምቦልቻ የሚሰጥ ነው ጀማው።